ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ስምረት ሙልጌታ ነኝ። አብራችሁን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኖታካር መኪና አስመጪ ጋር በመተባበር በኤሌክትሪክ የሚሰሩ BYD መኪኖቹን ለአባላቶቹ አስረከበ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኖታካር ጋር በጋራ በመሆን ቅድመ ቁጠባቸውን ላሟሉ አባላቶቹ BYD የኤሌክትሪክ መኪኖችን ርክክብ አድርጓል። በርክክብ ስነ ስርዓቱ ላይ አባላት የተሰማቸውን ስሜት እንደሚከተለው ገልጸዋል። ተከታትለን እንመለስ። ሮቤል አለማየሁ እባላለሁኝ። ላለፉት 11 ዓመታት የአሚጎስ አባል ነኝ። እንግዲህ በአሚጎስ አባልነቴ ኢኮኖሚካሊ ብዙ የተጠቀምኳቸው ነገሮች አሉ። አሚጎስ ያው ገንዘብ ቁጠባና ብድር በስራ ማህበር ነው። ስለዚህ ለአባላቶቹ ገንዘብ ይቆጥባሉ፣ አባላቶቹ ይበደራሉ፣ ተበድረው ስራቸውን ይሰራሉ፣ ስራቸውን ያስፋፋሉ። የዛ አንዱ ተጠቃሚ እኔ ነኝ ማለት ነው እና በደንብ በአሚጎስ በአባልነቴ ከተጠቀሙ አባላት መሀል የምጠቀስ ነኝ ማለት ነው። ስለዚህ ዛሬ ደግሞ እንደምታዩት ከኖታ መኪና አስመጪ ጋር በመሆን ዘመናዊ ኤሌክትሪክ መኪኖችን በቁጠባ ለመውሰድ ዛሬ እዚህ ተገኝተናል። ዛሬ የመኪና ርክክብ ነው። እንግዲህ ከዚህ በፊት ያው እንደሚታወቀው ስራ ላይ ነው ያለሁት እና ለስራ ማስኬጃ የሚሆኑ ገንዘቦች በደንብ ያስፈልጉኛል። ለዛም አሚጎስ በየጊዜው በሚኖረኝ ቁጠባ እየታከለ ከ5 ከ6 ጊዜ በላይ ብድር ወስጃለሁኝ። አሚጎስ ከ5ም ከ6 ጊዜም በላይ ስወስድ በደንብ የሚፈለግባቸውን አድቫይስ እያደረጉ በደንብ ስራዬ በደንብ ወደ ትክክለኛው መስመር እንዲገባም ኮንሰልት ከማድረግ ጀምሮ ፋይናንሱንም በማቅረብ ስራዬ ጥሩ ደረጃ ላይ እንዲደርስ ደርሷል። ኦፍኮርስ አሁን የፕላስቲክ ሪሳይክል ላይ ነው እየሰራሁ ያለሁት እና እዛ የሆኑ ማሽኖችን ከኢምፖርት የተደረጉ ማሽኖችን መግዛት የቻልኩት ከአሚጎስ በተወሰደ የገንዘብ ብድር ነው እና ስራዬ ጥሩ ተስተካክሎ በጥሩ ሁኔታ ነው ያለው። ከአንዴም ሁለቴ መኪናም ስቀይር እንደዚሁ ከአሚጎስ በተወሰደ የገንዘብ ብድር ነው መኪኖቹ የተቀየሩት። አሁን ላይ ደግሞ አሁን ጠቀምበት የነበረውን ተሽከርካሪ አሁን ዘመናዊ የሆነ ኤሌክትሪክ መኪና ከኖታ ጋር በመስማማት እና ባለን የቁጠባ ፕሮፖርሽን እነዚህን ዘመናዊ መኪኖች ዛሬ ለመረከብ መጥተናል ማለት ነው። ረዴት እባላለሁ። ከአሚጎስ ጋር ላለፉት 5 ዓመታት አባል በመሆን ቆይቻለሁ። ላለፉት 2 ዓመታት ደግሞ ስታፍ በመሆን አገልግያለሁ ማለት ነው። ከዛም በተጨማሪ የመጀመሪያ ብድሬ አይደለም አሚጎስ ላይ ሁለተኛ ብድሬ ነው የመኪና ባለቤት ሲያደርገኝ ማለት ነው። አሚጎስ የመጀመሪያው ብድሬ ለቢዝነስ ማስፋፊያ ብድር ነበር የወሰድኩት ማለት ነው። በተሳካ ሁኔታ ብድሬን ጨርሼ አሁን ደግሞ ከኖታካርስ ጋር በመሆን አሚጎስ ባመቻቸው እድል ተጠቃሚ ሆኛለሁ ማለት ነው። አንተነህ ደግፌ እባላለሁ። ላለፉት 8 ዓመታት በአሚጎስ አባል በመሆን የ8 ዓመት አካባቢ ቆይታ አድርጌያለሁ። ያው 8 ዓመት ማለት ኦልሞስት የአሚጎስ ጥሩ ፋሚሊ ነኝ ማለት ይቻላል ማለት ነው። በዚህ ጊዜ ውስጥ እኔ ከአሚጎስ ብዙ ጊዜ ለቢዝነስ የሚሆኑ ብድሮችን በመውሰድ ፋይናንስ እያደረገኝ የራሴን ፋብሪካ ከዚህ በፊትም መኪና የስራ መኪና በመበደር በመግዛት የተለያዩ ጥቅሞችን እየተጠቀምኩ ብድሬን እየዘጋው ተጨማሪ ብድር እየወሰድኩኝ ቆይታ አድርጌያለሁ። አሚጎስ ለኔ ማለት በጣም ትልቅ ህይወቴን በደንብ ስራዬን አቀላጥፌ እንድሰራ ህይወቴን እንድቀይር ካደረጉ ድርጅቶች አንዱ ነው። ከዚህም በተጨማሪ ያው በርትቼ በመስራትና ብድሬን በመመለስ አሁን ዛሬ ደግሞ ለግል መጠቀሚያ የሚሆን መኪና የBYD መኪና እንደዚሁ አሚጎስ ጋር ከአሚጎስ ጋርና ከኖታካር ጋር በመሆን አሚጎስ ፋይናንስ አድርጎኝ የBYD የቤት መጠቀሚያ መኪና እሱን ገዝቻለሁ በብድር በአሚጎስን እንትን በማድረግ። አሚጎስ ለአመራሮቹና ለሰራተኞቹ በ3 ተከታታይ ዙሮች የክህሎት ስልጠና ሰጠ።
አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በ3 ተከታታይ ዙሮች ለአመራሮቹ፣ ለሰራተኞቹ ስለ አባላት አገልግሎት አሰጣጥ፣ ከአባላት ጋር ያለውን ቅሬታ አፈታት አሰራሩን በማዘመንና ምቹና ቀልጣፋ አገልግሎት ለመስጠት ያስችለው ዘንድ እንዲሁም ሰራተኞቹ ከአባላት ጋር ያላቸውን ግንኙነት ይበልጥ ሳይንሳዊና ማህበራዊ በሆነ መልኩ ለማጠናከር እንዲሁም በሰራተኞች መካከል ያለውን የእርስ በርስ ግንኙነት ወደ ተሻለ ደረጃ ከፍ በማድረግ የተሻለ የአባላት አገልግሎት መስጠት የሚያስችል ስልጠና መሆኑን ለማወቅ ተችሏል። የህብረት ስራ ማህበራት አዋጅ ቁጥር 985/2009 ረቂቅ ማሻሻያ አዋጅ ወደ መጨረሻ ምዕራፍ መቃረቡን ኮሚሽኑ ገለጸ። የህብረት ስራ ማህበራት አዋጅ ቁጥር 985/2009 ረቂቅ ማሻሻያ አዋጅ ወደ መጨረሻ ምዕራፍ መቃረቡን የኮሚሽኑ የህግና ኢንስፔክሽን መሪ ስራ አስፈጻሚ የሆኑት አቶ ዘለቀ ይበልጣል ገለጹ። የህብረት ስራ ማህበራት እድገት ተወዳዳሪነትን ማሻሻያ ሪፎርም ተግባራዊ ለማድረግ የህግ ክፍተትን በጥናት ከተለያዩ ማነቆች መካከል አንዱ መሆኑን የገለጹት ኃላፊው ችግሩን ለመቅረፍ የተቋቋመ የቴክኒክ ኮሚቴ ጥናቶችን መሰረት በማድረግ ረቂቅ ማሻሻያ አዋጁን በማዘጋጀት ለውይይት ማቅረቡን፣ ግብአቶችን በማካተት የመጨረሻ ረቂቅ አዋጁን አዘጋጅቶ በአሁኑ ጊዜ ፍትህ ሚኒስቴር መድረሱን ገልጸዋል። ኃላፊው አዋጁን ለማሻሻል ሳቢ የሆኑ ምክንያቶች ናቸው ያላቸውን የጠቀሳቸው ሲሆን የህብረት ስራ ማህበራት አባላት ባለቤትነት፣ ተጠቃሚነት፣ ተቆጣጣሪነት እንዲሁም በሀገር አጠቃላይ ምርት ጉልህ ድርሻ እንዲኖራቸው ተወዳዳሪ እንዲሆኑ ለማስቻል ነው። የማሻሻያ አዋጁ ያተኮረባቸው ዋና ዋና ድንጋጌዎች አመራሮች፣ አደረጃጀት፣ ስያሜ፣ የስራ ክልል፣ የሼር ሽያጭ፣ የጋራ ኢንቨስትመንት፣ ጠቅላላ ጉባኤ፣ ኦዲት፣ ኢንስፔክሽን ወይም ቁጥጥር፣ ባንክና ኢንሹራንስን የተመለከቱ ጉዳዮች እንደሆነ ገልጸዋል። ገለጸ። የህብረት ስራ ማህበራት አዋጅ ቁጥር 985/2009 ረቂቅ ማሻሻያ አዋጅ ወደ መጨረሻ ምዕራፍ መቃረቡን የኮሚሽኑ የህግና ኢንስፔክሽን መሪ ስራ አስፈጻሚ የሆኑት አቶ ዘለቀ ይበልጣል ገለጹ። የህብረት ስራ ማህበራት እድገት ተወዳዳሪነትን ማሻሻያ ሪፎርም ተግባራዊ ለማድረግ የህግ ክፍተትን በጥናት ከተለያዩ ማነቆች መካከል አንዱ መሆኑን የገለጹት ኃላፊው ችግሩን ለመቅረፍ የተቋቋመው የቴክኒክ ኮሚቴ ጥናቶችን መሰረት በማድረግ ረቂቅ ማሻሻያ አዋጁን በማዘጋጀት ለውይይት ማቅረቡን፣ ግብአቶችን በማካተት የመጨረሻ ረቂቅ አዋጁን አዘጋጅቶ በአሁኑ ጊዜ ፍትህ ሚኒስቴር መድረሱን ገልጸዋል። ኃላፊው አዋጁን ለማሻሻል ሳቢ የሆኑ ምክንያቶች ናቸው ያላቸውን የጠቀሳቸው ሲሆን የህብረት ስራ ማህበራት አባላት ባለቤትነት፣ ተጠቃሚነት፣ ተቆጣጣሪነት እንዲሁም በሀገር አጠቃላይ ምርት ጉልህ ድርሻ እንዲኖራቸው ተወዳዳሪ እንዲሆኑ ለማስቻል ነው። የማሻሻያ አዋጁ ያተኮረባቸው ዋና ዋና ድንጋጌዎች አመራሮች፣ አደረጃጀት፣ ስያሜ፣ የስራ ክልል፣ የሼር ሽያጭ፣ የጋራ ኢንቨስትመንት፣ ጠቅላላ ጉባኤ፣ ኦዲት፣ ኢንስፔክሽን ወይም ቁጥጥር፣ ባንክና ኢንሹራንስን የተመለከቱ ጉዳዮች እንደሆነ ገልጸዋል። ዘለቀ ይበልጣል እባላለሁ። የኢትዮጵያ ህብረት ስራ ኮሚሽን የህግ አገልግሎትና ኢንስፔክሽን መሪ ስራ አስፈጻሚ ነኝ። በዋናነት 985 አዋጅ አሁን ካለው የሀገራችን ነባራዊ ሁኔታ የዓለም ነባራዊ ሁኔታ አንጻር የህብረት ስራ ማህበራትን ወደ ተሻለ ውጤት ለማምጣትና ተወዳዳሪ እና አባላትን የሚጠቅሙ የህብረት ስራ ማህበራትን ለመፍጠር ሲባል እና በነፃ ገበያ ኢኮኖሚ ውስጥ የህብረት ስራ ማህበራት ተወዳዳሪ እንዲሆኑ የህግ ማሻሻያ አንዱ ዋና ሆኖ በኮኦፕሬቲቭ የእድገትና ማሻሻያ ሪፎርም ውስጥ ከተለዩት ነገሮች አንዱ ነው። ከዛ አንጻር አዋጁ በዋናነት 3 ነገሮችን አዋጁ ላይ ለማየት ሞክረናል። አንደኛ በአዲስ መካተት ያለባቸው ጊዜውን የዋጁ የህግ ድንጋጌዎች እንዲገቡ ማድረግ በማስፈለጉ ነው አንደኛው ፖይንት። ሁለተኛው ፖይንት ደግሞ በጣም አላሰራ ያሉ አስገዳጅ የሆኑ እና ከልካይ የሆኑ የህግ ማዕቀፎች አሉ። እነሱን የህግ ማዕቀፎች ደግሞ ፈቃጅ በማድረግ በኩል መስራት ስላስፈለገ እንዲሻሻል ሆኗል። ሶስተኛው ደግሞ ፈቃጁ ነው የህብረት ስራ ማህበራት አውቶማቲካሊ እንደፈለጉ የሚሆንባቸው ገደብ የሌላቸው ህጎች በመኖራቸው እነሱን ደግሞ የግድ ያዝ ማድረግ አስፈላጊ በመሆኑ አዋጁ ሊሻሻል ችሏል። በእነዚህ ምዕራፎች እንግዲህ የተሻሻለው የአዋጃችን ክፍል አንደኛ አደረጃጀት፣ የህብረት ስራ ማህበራት አደረጃጀታቸው መታየት አለበት የሚል በሪፎርሙ ነጥሮ የወጣ አንዱ ማነቆ ነው። ስለዚህ አደረጃጀት ዙሪያ የአዋጁ ያየበት አካባቢ አለ። ማሻሻያ ተደርጓል አደረጃጀት ላይ። በሁለተኛ ደረጃ ደግሞ በተለይ የህብረት ስራ ማህበራት
የስያሜና የስራ ክልል ክፍት ስለነበረ በ985 እሱም ማካተት ስለነበረብን የስራ ክልላቸውንም እንዲሁ የሚወስን ተደርጎ የአዋጁ ክፍል ይዟል። ማሻሻያ የአዋጁ ክፍል እነዚህን በአዲስ ከዘመኑ ጋር እንዲሄዱ የህብረት ስራ ማህበራት ካፒታል በሚያስፈልጋቸው ጊዜ በሌሎች አካላት ለባለ ሀብቶች ሊሆኑ ይችላሉ ሼር መግዛት ለሚችል ማንኛውም አካል ሼር የሚሸጡበትን ይሄ ሼር ደግሞ እንዴት ይተዳደራል፣ ምን ፕሪቪሌጅ ያለው ሼር የገዛው ሰው ምን ፕሪቪሌጅ የለውም የሚለውን በአዋጁ ያካተትንበት ሁኔታ ነው ያለው። ሌላው ትልቁ ነገር የህብረት ስራ ማህበራት በኢትዮጵያ ውስጥ አሉ። ስለዚህ ምን ያህል ኢንቨስት ያደረጉት ነገር አለ ቢባል የዚህን ያህል የሚያስደምም ነገር የለም። ቤቱ በጣም ብዙ ግንባታዎች አሏቸው፣ ብዙ መጋዘኖች አሏቸው። ያም ማለት ግን ሮል ሞዴል ሆነው በአገር ደረጃ ተምሳሌት የሚያደርጋቸው ሪኢንቨስትመንት ላይ አልገቡም። ስለዚህ አንደኛ የተደራጀ ኃይል ነው። ኮኦፐሬቲቭ ሪሶርሱ አለ፣ ሁማን ሪሶርሱ አለ፣ ሌበሩ አለ። ስለዚህ ከውጭ ባለሀብቶችም ሆነ ከሀገር ውስጥ ባለሀብቶች በጆይንት ኢንቨስትመንት በጋራ የሚሰሩበትን የህግ ማዕቀፉ አካል አድርገን ያወጣንበት ሁኔታ ነው ያለው። ፋይናሊ የህብረት ስራ ማህበራት ህግና ስርዓትን አክብረው መስራት ይጠበቅባቸዋል። ህግና ስርዓት ደግሞ የሚያስከብር መንግስት ነው። ቢኮዝ የሜምበሮቹ ህግ የሚከበርበት ሀገር መንግስት ይቆጣጠራል ብለው ሼር ገዝተው ሀብታቸውን እውቀታቸውን አፍሰው የሚያቋቁሙት ማህበር ነው። ዜርፎር የገቨርንመንት ፕሮቴክሽን ያስፈልጋል። ስለዚህ ኢንስፔክሽናችን ምን ይሆን? በተለይ የገንዘብ ቁጠባ የህብረት ስራ ማህበራት ኢንስፔክሽን ዓለም በተቀመጠበት የዘመናዊ ስታንዳርዶችን በማውጣት ልክ እንደ ፋይናንስ ተቋማት ራሱን ችሎ ሬጉሌት መደረግ እንዳለበት የህግ ማዕቀፉ ይዟል። ሌሎችም የህብረት ስራ ማህበራት የሬጉሌሽን ስርዓቱ እስከምን ድረስ ሊደርስ ይችላል የሚለውን ነገር ያስቀመጠበት ሁኔታ ነው ያለ። በተለይ አጥፊዎች የሚጠየቁበት ስርዓት፣ ሌላው ኮሚኒቲ በአጥፊዎች ላይ በሚወሰድ እርምጃ ትረስት የሚፈጥርበት፣ ሀብትና ንብረታቸው የሚከበርበት፣ ፍትሃዊ ተቋማት እንዲሆኑ ለማድረግ የመንግስት ሮል ምን መሆን አለበት በሬጉሌሽኑ የሚለው ዲፋይን የተደረገበት ሁኔታ አለ። ፋይናሊ የህብረት ስራ ማህበራት ኦዲት በሀገራችን በጣም ትልቅ ችግር ነው። አንደኛ ገቨርንመንት ነው እንዲያደርግላቸው የሚፈልጉ እንትናቸውም ራሱ ዝንባሌያቸውም እይታቸውም መንግስት ያርግልን ነው የሚሉት። ስለዚህ ይሄንን አስተሳሰብ ማስወገድ አለብን። ስለዚህ አቅም ያላቸው የህብረት ስራ ማህበራት እያልን የምንለው ነገር ሁሉም የህብረት ስራ ማህበራት ምን ማድረግ አለባቸው? በሊግ ሊሆን ይችላል፣ በግል የኦዲት ፊርሞች ሊሆን ይችላል፣ በሙያው የተደራጁ የኦዲት ባለሙያዎች የህብረት ስራ ማህበር ሊሆን ይችላል። በልዩ ሁኔታ በመንግስት ኦዲት የሚደረጉበትን የህግ ማዕቀፋችን ጋር አድርገን አካተን የወጣበት ሁኔታ ነው ያለው። ስለዚህ ይሄ ከሆነ በተለይ የህብረት ስራ ማህበራት ውጤታማ ይሆናሉ የሚል ሀሳብ አለን። አንድ ያልገለጽኩት በተለይ ከዚህ በፊት የህብረት ስራ ማህበራት በገበያው ላይ ተወዳዳሪ እንዲሆኑ ሜምበራቸው መጨመር አለበት፣ ካፒታላቸው መጨመር መቻል አለበት። ይህን ለማድረግ ዋናው ነገር ካፒታል ለመጨመር ሰው አሁን ያለው ሰው ወይም ሜምበር 28 ሚሊዮን ሜምበር ነው። ይህ 28 ሚሊዮን ሜምበር ሁሉም ሰው አንዳንድ ሺህ ብር ሼር ቢገዛ እንኳ በአንድ ጊዜ በአንድ ዲክላሬሽን ከጫፍ እስከ ጫፍ በአገሪቱ ብንሰራ በአንድ ጀንበር 28 ሚሊዮን ቢሊዮን ብር እንሰበስባለን። 28 ቢሊዮን። ይሄ የሚመጣው እንግዲህ ማህበራትን ያመነ ትውልድ ሲኖር እንደዚህ ይሄንን በ5 ዓመት ውስጥ ብናደርገው ማለት ነው የኢትዮጵያ ህብረት ስራ ማህበራት የአገሪቱን በጀት 70-80 በመቶ የሚደርስ ገንዘብ
ምን ማድረግ ይችላሉ? ሞቢላይዝ ማድረግ ይችላሉ። በዚህ ሰዓት የሀገሪቱ ጂዲፒ ምን ያህል ኮንትሪቢዩት እንዳደረጉ ማወቅ ይቻላል። ምክንያቱም ፈንድ ራይዝ የሚያደርጉት ከፍተኛ ገንዘብ ስለሆነ ማለት ነው። ስለዚህ ለዚህ ደግሞ የሬጉሌሽን ስርዓታችን እና የህግ ማስከበር ስርዓታችን ጠንክሮ መውጣት አለበት። ስለዚህ ሰው ማመን መቻል አለበት። ማህበሬ ነው ብሎ ማመን መቻል አለበት። መንግስትም እዚህ ጋር ጠንክሮ መስራት አለበት፣ ማርኬቲንጉም ላይ ጠንክሮ መስራት አለበት በሚል የህግ ማዕቀፉን አሻሽለናል። አደረጃጀታቸውም እንግዲህ በመዋሃድ የሚችሉት በአዋጅ 985 በተቀመጠው መንገድ መዋሃድ እንዲችሉ። ሌላው ደግሞ ያመጣነው ሀሳብ ምንድነው? የጠንካራ የህብረት ስራ ማህበራት ሊሆኑ ይችላሉ። ጠንካራ የህብረት ስራ ማህበራት አንደኛው ማህበር ሳይፈርስ አንደኛው ማህበር ፈርሶ ሂዶ ምንም የሚያደርግበት የሚቀላቀልበትን ፕላትፎርም አንጥተናል። ይሄ ደግሞ መርጅ የሚባለው ማለት ነው። ውህደት የሚባለው በእንግሊዝኛ ተርሙ ብዙ ጊዜ አማልጋሜሽን የሚባል ተርም ነው የሚሰጠው በሌጋል ተርም። መርጂንግ ብለን ነው የምንጠራው ብዙ ጊዜ። መርጅ ማለት ግን አንደኛው ሌጋል ፐርሶናሊቲ ራይቱ እንደተጠበቀ ሆኖ ሌላኛው ደግሞ ሊኩዊዴት ያደርግና ወደዛኛው የሚጠቃለልበት ሲስተምም ዲቨሎፕ አድርገናል። ቢኮዝ ደካሞች ወደ ጠንካሮች የሚመጡበትን ሊሆን ይችላል። ጠንካሮችም ከጠንካሮች ጋር መርጅ የሚያደርጉበትን ሁኔታ መፍጠሩ አንዱ ትልቅ እድል ነው። ማህበራትን በአባላት ብዛት እንዲጠነክሩ፣ በካፒታል እንዲጠነክሩ፣ በገበያውም እና በኢኮኖሚ ላይ ተጽዕኖ ፈጣሪ እንዲሆኑ ማድረግ ስላለብን የተበታተነው ሰብሰብ ማድረግ አለብን የሚል በአደረጃጀት ፓርቱም የታየበት አግባብ እንዳለ ነው አዋጃችን የተሻለው። አሁን ያለበት ሂደት በአንደኛ ይህ አዋጅ በጥናትና እንግዲህ በወርልድ ባንክም በኤቲአይ የአግሪካልቸራል ትራንስፎርሜሽን ኢንስቲትዩት ባለሙያዎች ተጠንቶ የራሱን የቻለ ግብረ ኃይል ተመድቦለት፣ ቴክኒካል ቲም ተመድቦለት፣ ስትሪንግ ኮሚቴ ተመድቦለት በክቡር ግብርና ሚኒስተር ዶክተር ግርማ እየተመራ እዚህ ደርሷል። በአጋጣሚ የአዋጅ ረቂቁ ከነ መግለጫዎቹ ለግብርና ሚኒስተር የማኔጅመንት ቡድን ቀርቦ ለፍትህ ሚኒስተር ተልኳል። ፍትህ ሚኒስተርም አይቶታል። የክሱ ይክ እንግዲህ እንደ እግዚአብሔር ፈቃድ ለሚኒስትሮች ምክር ቤት የሚላክበት ሁኔታ ይኖራል የሚል ሀሳብ ነው ያለን በእኛ በኩል። ፕሮግረሱ በዙ ፍጥነት ከሄደ በቅርብ ቀን አዋጃችን ማሻሻያ ይወጣል። አንዱ የሪፎርማችን ማቀጣጠያ ቱልስ አድርገን እንወስደዋለን ማለት ነው። በጣም እናመሰግናለን። የኢትዮጵያ ህብረት ስራ ኮሚሽን የኮሚሽኑ የህግና ኢንስፔክሽን መሪ ስራ አስፈጻሚ አቶ ዘለቀ ይበልጣል ስለሰጡን ማብራሪያ ከልብ እናመሰግናለን። እሺ፣ በጣም እኔም አመሰግናለሁ። ቴንኪው። መልካም ቀን። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።